All navigating through the Strait of Hormuz is forbidden. ምንም አይነት መርከብ በዚህ ሆርሙዝ ወሽመጥ ላይ ማለፍ አይፈቀድም። ሚደፍርና የሚፈልግ ካለ በእኛ ከለላ $2 ሚሊዮን ከፍሎ ያልፉት ማንኛውም መርከቦች የእስራኤል ወይም የአሜሪካ እጅ የሌለባቸው መሆኑን ሌሎቹ መርከቦች የሚከፍሉት $2 ሚሊዮን ወደ ኢራን ካዝና የሚገባ ነው። በዓል ሲመጣ ይከተላል ልዩ ስጦታ። እንኳን አደረሰው ይግዙ፣ ቅናሹን ይጠቀሙ፣ አገር ይጎብኙ የሚለዎት ሁሌም አዲስ አማራጭ ይዞ የሚመጣው ቴምር ሪል ስቴት አሁንም በቀላል ዋጋ በመሃል ከተማ ከጉዞ ሽልማት ጋር ይዞ መጣ። ለቄራ፣ ለሳር ቤት፣ ለሜክሲኮና ለለገሃር አማካይ በሆነችው በቡልጋሪያም ዘመናዊ መኖሪያ አፓርትመንት ከባለ 1 መኝታ እስከ ባለ 3 መኝታ በ1.5 ሚሊዮን ብር ቅድመ ክፍያም ሙሉ ክፍያ ለሚከፍሉ ከ5.4 ሚሊዮን ብር ጀምሮ በዲዛይን በእይታ በወለል አማራጭ ቀርቦሎታል። ቴምር ሪል ስቴት ከገንዘቡ በተጨማሪ ከኢትዮጵያ አየር መንገድ ጋር ባለው የአጋርነት ስምምነት ከገንዘብ ቅናሽ በተጨማሪ አገር እንዲጎበኙ መንፈሶን እንዲያድሱ የሼባ ማይልስ ሽልማት ሲያቀርብሎ በደስታ ነው። ከዚህም በተጨማሪ ሰፊ የሳይት አማራጭ፣ የግንባታ ደረጃም፣ የሱቅ እንዲሁም የፊኒሽንግ አማራጮች ስላሉን ቴምርን ይምረጡ። ለበለጠ መረጃም በ0962808796 አሁኑኑ በቀጥታ ስልክና በዋትስአፕ ይደውሉ። መልካም በዓል። ቴምር ሪል ስቴት። تخسر الدول وينهار الاقتصاد. አንዳንድ ሀገሮች ይከስራሉ፣ ኢኮኖሚያቸው ይወድማል። وترتفع الأسعار. تخسر الدول ከፍ ይላል፣ ዋጋዎች ከፍ ይላሉ። وينهار الاقتصاد وترتفع الأسعار. لكن إيران لها رأي آخر. ኢራን ግን ሌላ ራእይ አላት ይላል። አሁን እየተፈጠረ ባለው ሂደት ውስጥ የኢራን ቦታ ላይ ሌላ ነገር አለ። This is Sepah Navy, Iran's Islamic Revolutionary Guard Corps Navy. From now on, ከዛሬ በኋላ ይህ የኢራኑ እስላማዊ አብዮታዊ ስርዓት ያወጣው መግለጫ ነው ይልና ይነግረናል። all navigating through the Strait of Hormuz is forbidden. ምንም አይነት መርከብ በዚህ ሆርሙዝ ወሽመጥ ላይ ማለፍ አይፈቀድለትም። No ship in every type is not allowed to pass from the Strait of Hormuz till next notice. ምንም አይነት ከኢራን ምልክት ሳይሰጠውና ፍቃድ ሳይሰጠው ማለት ነው። رغم الأضرار الاقتصادية الجسيمة التي لحقت بالبنية التحتية الإيرانية، በኢራን የደረሰው የመሰረተ ልማት ላይ ከፍተኛ የሆነ ጉዳት እንደተጠበቀ ሆኖ جراء الهجمات الأمريكية الإسرائيلية የአሜሪካው የእስራኤሉም የጦር ድብደባ የከሰተው የሆነ በጣም ከፍተኛ የሆነ ደማር ይለዋል ጥፋትና አደጋ ቢኖርም إلا أن النظام الإيراني استطاع اللعب ببعض الأوراق التي حققت له مكاسب استراتيجية. ነገር ግን የኢራኑ መንግስት ሌላ የስትራቴጂያዊ የሆነ ሌላ ትርፍ ያገኘበት የሆነ ግን አካሄድ አለ ይለናል። بالطبع أبرزها مضيق هرمز. የመጀመሪያውና ዋናው የሆርሙዝ ወሽመጥ ያስገኝለት የሆነ ጉዳይ ነው። أكثر من أي وقت مضى أصبح ከዚህ በፊት ተለምዶና ታውቆ በማይታወቅ ሁኔታ إيران بعد الحرب قادرة على تصدير نفطها በጣም ብዙ የሆነ የናፍጣ ክምችቷን መላክ ችላለች፣ ለተለያዩ ሀገራት መሸጥ ችላለች። በፊት ተከልክላ ነበር በህጋዊ መልኩ። ስለዚህ አሁን ጦርነቱ ግርግሩ ስለተመቻት ማሳለፍ ችላለች ነው። الذي يستحوذ على أكثر من 80% من صادراتها. አሁን ላይ ካላት 80% የሚሆነውን የመላክ በ80% በሚገመት ደረጃ ከዚህ በፊት ከምትልከው መላክ ችላለች። طريقة مضمونة بعيدا عن العقوبات المفروضة عليه. ምንም አይነት ከተቀመጠባት ማዕቀብ ያመለጠ በሆነ አቅጣጫ وبينما تراجعت صادرات النفط من المنطقة بشكل حاد، ብዙዎች የናፍጣ ላኪ ሀገራት የናፍጣ መላክን ሂደት ባቋረጡና ወይም ደግሞ በጣም በተዳከመባቸው ጊዜ
ምክንያቱም በሆርሙዝ ማለፍ አልቻሉም አንዳንዶቹ ደግሞ ዘግተዋል ዛሬ ለምሳሌ ሳውዲ የኃይል ማምረቻ የሆነ አንድ እንትን ላይ ሙሉ በሙሉ መዝጋት ወስናለች ምክንያቱም ከፍተኛ አደጋ ሊፈጥር የሚችል ነው ሌላ ሚሳኤል ከመጣበት እንደዚህ አይነት ነገሮች ስላሉ ኳታር የኃይል እንደዚሁ መንጫ እንትኗን በተወሰነ ደረጃ ዘግታ ነበር ናፍጣ መመላለሻ የሆነውን ቦታ ደግሞ አደጋ አለው ተባባሪ የሆኑ መርከቦች ተብለው ደግሞ ሊመቱም ስለሚችሉ ፈርተው የቀሩ ምናምን አሉ ስለዚህ በዚህ ምክንያት ብዙ ሌሎች ናፍጣ ሚልኩ ሀገራት ትንሽ እጃቸው ሰብሰብ ብሎ ባለበት ሁኔታ ظل النفط الإيراني يتدفق የኢራን ናፍጣ ግን መሄድ ጀምሮ ነበር ለተለያዩ ሀገሮች وارتفع قليلا እንደውም ከፍ ብሎ ማለት ከዚህ በፊት በተሻለ መልኩ إذ تشير بيانات الشحن إلى أن إيران استطاعت تصدير 100,000 برميل إضافيا يوميا በቀን ከዚህ በፊት ከምትልከው በደባብቃ ከምትልከው 1000 برميل تجماري الشحن إلى أن إيران استطاعت تصدير 100,000 برميل 100,000 برميل تجماري 100,000 برميل إضافي يوميا بيكانو عند 100,000 برميل تجماري ملاك يمياس جلات الدلن فترون لا تعليلال يهتورنتو إضافيا يوميا منذ بدء الحرب يهتورنتو كتجمر جمرو لذي 4 كان ب100,000 برميل مبازاتنا لتبلغ نحو 2,100,000 برميل يوميا يا مالت بكن 2.1 مليون برميل بيكانو ملاك تشلالش مالت هذا التدفق ضمن لطهران سيولة مالية يدغمو لإيران كفتኛ የሆነ የገንዘብ አቅም ብቃት ምንጭ ሆኗታል طاعت تأمينها رغم الحصار ማቀቡ ባለበት ሁኔታ እንግዲህ የተሻለ የሆነ ገንዘብ መታገኝበት ድል ተፈጥሯል ማለት ነው فيدة من السعر العالمي المرتفع አሁን ላይ ሌላው ደግሞ የጠቀማት በአለም ላይ ያለው የቤንዚን ዋጋ ከፍ ወይም የናፍጣ ዋጋ ከፍ ማለቱ እሷም በፊት በማቀብ ውስጥ ሆና በድብቅብቅ ከምትሸጠው በጣም የረከሰ ዋጋ كف على واقع ماغنيت تشلالش بانصار ما خاصة مع وجود زبون دائم جاهز للشراء بتلي بوانا نت قوامي يهونا من دون يبالو زبون دنبنيا كچاينا بكل سلالات مالت النفط الإيراني وهو الصين التي واناو ينفط دنبنيا كإيران چاينا نات كانت تشتري النفط الإيراني الخاضع للعقوبات بخصومات كبيرة በዚህ የማዕቀብ ስራ ውስጥ ያለ የማዕቀብ ውስጥ ሆና ባለችበት ጊዜ ቻይና በጣም በረከሰ ዋጋ ያው ሪስኩን ወስዳ ተወስድ ነበር ስለዚህ ይሄንን የምትወስድበትን ዋጋ በጣም ዝቅ አድርጋ ነበር የምትወስደው ከኢራን እኔ ገዛሻለሁ ያው እንግዲህ ሪስኩን ወስዶ ማለት ምክንያቱም ዓለም ከልክሏታል ማዕቀብ ጥሎባታል ግን እንደዛም ሆኖ ቻይና እንግዲህ በተለያዩ መልኩ ተወስድ ነበር በዓል ሲመጣ ይከተላል ልዩ ስጦታ እንኳን አደረሰው ይግዙ ቅናሹን ይጠቀሙ ሀገር ይጎብኙ የሚለውት ሁሌም አዲስ አማራጭ ይዞ የሚመጣው ቴምር ሪል ስቴት አሁንም በቀላል ዋጋ በመሃል ከተማ ከጉዞ ሽልማት ጋር ይዞ መጣ ለቄራ ለሳር ቤት ለሜክሲኮና ለለገሃር አማካይ በሆነችው በቡልጋሪያ ዘመናዊ መኖሪያ አፓርትመንት ከባለ 1 መኝታ እስከ ባለ 3 መኝታ በ1.5 ሚሊዮን ብር ቅድመ ክፍያ ሙሉ ክፍያ ለሚከፍሉ ከ5.4 ሚሊዮን ብር ጀምሮ በዲዛይን በእይታ በወለል አማራጭ ቀርቦሎታል ቴምር ሪል ስቴት ከገንዘቡ በተጨማሪ ከኢትዮጵያ አየር መንገድ ጋር ባለው የአጋርነት ስምምነት ከገንዘብ ቅናሽ በተጨማሪ አገር እንዲጎበኙ መንፈሶን እንዲያድሱ የሸባ ማይልስ ሽልማት ሲያቀርብሎ በደስታ ነው ከዚህም በተጨማሪ ሰፊ ሳይት አማራጭ የግንባታ ደረጃም የሱቅ እንዲሁም የፊኒሺንግ አማራጮች ስላሉን ቴምርን ይምረጡ ለበለጠ መረጃ በ0962808796 አሁኑኑ በቀጥታ ስልክና በዋትስአፕ ይደውሉ መልካም በዓል ቴምር ሪል ስቴት لكن ذلك لم يعد موجودا الآن አሁን ግን በዛ አይነት መልኩ አይደለም زاد سعر النفط الإيراني بنسبة تقارب 65% خلال شهر واحد فقط ባለፈው አንድ ወር ብቻ 65% በሆነ እድገት መጠን ኢራን نافطان لچاينام እና መሰሎች ለመላክ ችላለች فبعد أن كانت إيران قبل الحرب تبيع نفطها عبر شبكة سرية ከዚህ በፊት በነበረው የመላኪያ ሲስተሟ በድብቅ
የምታገኘው የዋጋ መጠን خصومات أقل من السعر العالمي ከዓለም ዋጋ በሙሉ نحو $20 للبرميل الواحد ከአንድ በርሜል ላይ $20 ቀንሳ ትሸጥ ነበር። ዋው ማለት ይሄ የማዕቀቡን እንትን ያው በኮንትሮባንድ የሚሰራና እንግዲህ በኖርማል ዋጋ ከሚሰራው ላይ መበቀነስ ማለት ነው። ስለዚህ በኮንትሮባንድ ስለምታሳልፈው ወይም በድብቅ ስለሚያልፍ $20 ቀንሳ ነበር የምትሸጠው። لتتراوح بين 60 إلى $65 للبرميل አሁን ግን ከ65 $65 ድረስ ሄደላት ማለት ነው። አንድ ጊዜ እንስማው። بنحو $20 للبرميل አንድ በርሜል $20 ነበር የምትሸጠው። 20% ያለ መስሎኝ $20 ብቻ ነበር የምትሸጠው አንድ በርሜል الواحد لتتراوح بين 60 إلى $65 አሁን ግን ከ60 እስከ $65 በአንድ በርሜል ትሸጣለች ማለት ነው። የዓለም ዋጋ ግን ስንት ነው? 100 ምናምን ደርሶ ነበር አይደል? ስለዚህ አሁንም ከፍ ማለት ይችላል። للبرميل أصبحت الآن بعد الحرب تبيع البرميل بنحو $95 አሁን ደግሞ ጦርነቱ በጣም በተጋጋለበት ወቅት ደግሞ $95 አደረሰችው ማለት ነው في المتوسط، حتى أنه وصل في ذروة التصعيد بعد 10 أيام من الحرب إلى ما يقارب $117 እንደውም የ10 ቀን ካለፈው በኋላ ጦርነቱ ደግሞ ሞቅ ባለበት ጊዜ እስከ $117 በደረሰበት ጊዜ እሷ 100 አካባቢ ዶላር ትሸጥ ነበር ማለት ነው። ይሄ ማለት ከ$20 ወደዚህኛው في المتوسط، حتى أنه وصل في ذروة التصعيد بعد 10 أيام من الحرب إلى ما يقارب $117 بفارق $2 فقط عن سعر خام برنت آنذاك. እንግዲህ ከዛ በፊት ከነበረው $2 ብቻ ቀንሳ ነው አሁን ላይ 117 ያለውን ዋጋ የምትሸጠው። تستفيد من كونها المصدر الوحيد القادر على استخدام مضيق هرمز فعليا رغم الحصار. ስለዚህ ባለው ጫና ባለው ሁሉ የጦርነት ሂደት ውስጥ ተሽሎክልካ ኢራን በዚህ መልኩ የናፍጣዋን የራሷን ናፍጣ እንግዲህ በዚህ መልኩ መሸጥ ትችላለች። ይሄ ከጦርነቱ የተገኘላት مما جعل نفطها أكثر قيمة للمشترين الآسيويين በተለይ በኤዥያ አካባቢ ቻይናን ጨምሮ አይ ቲንክ እንግዲህ ጃፓኖቹ ምናምን እየገዟት ሊሆን ይችላል። الذين واجهوا انقطاعا في الإمدادات الأخرى ከሌላው አካባቢ ምንም ነገር የሚመጣላቸው ያልሆኑ ሌሎች አካላትም ከኢራን በቀጥታ እየወሰዱ ነው ማለት ነው። مصائب قوم لقوم آخرين عزائم ይላሉ አረቦች። አንዳንድ አደጋዎች ሌላ ደግሞ መልካም ነገር ይዘው ይመጣሉ ከሚለው ነው። بخلاف مكاسبها المباشرة من تصدير النفط. ስለዚህ ከዚህ በፊት ከነበራት የናፍጣ ሂደት فادت إيران بشكل كبير من رسوم عبور السفن الأخرى. ሌሎች መርከቦች ሲያልፉ ከነበረው የዋጋ ሽሚያ በጸዳ መልኩ ያገኘችው ነው ውጤት ነው። فحسب تقارير استندت إلى بيانات من شركات شحن فقد فرضت طهران رسوم عبور وصلت إلى $2,000,000 على ሌላው በመሃል ጦርነቱ መሃልም ያለ አንድ ሐሳብ አቀርባ ነበር። እሱም ያንዳንዱ አንድ መርከብ ሙሉን ምንም ይጫን ምን $2 ሚሊዮን እንዲከፍል ያደረገች ነበር። كل سفينة وافقت على عبورها من المضيق. በዚህ ወሽመጥ ማለፍ የሚፈቅድ ራሱ የሚደፍርና የሚፈልግ ካለ በእኛ ከለላ $2 ሚሊዮን ከፍሎ ያልፋል ብላ ነበርና ومنذ بداية الحرب ጦርነቱ ከጀመረ በኋላ لم تعبر المضيق سوى 292 سفينة. ስለዚህ በዚህ ወቅት ላይ 292 መርከብ ብቻ አልፏል። بين 28 من فبراير وال31 من مارس. ከ28 ፌብሩዋሪ እስከ 31 ማርች 71% منها مملوكة لإيران أو ስለዚህ 71 በመቶዎቹ ደግሞ የኢራን ናቸው። ከዚህ ከ200 ምናምን ካልነው أحد أعضاء أسطولها الخفي في مقدمتها الصين. ከዚህ ውስጥ በድብቅ ሊያልፉ የቻሉት ወይም ደፍረው ሊያልፉ የቻሉት ማንም አልነበሩም። አንድ ብቻ ካለም ከዛ ውስጥ ቻይና። هذه الأموال أنعشت خزينة النظام الإيراني. ስለዚህ እነዚህ ገንዘቦች ማለት ያለፉት ከዚህ ውስጥ ከ71% ውጪ 30 ምናምን % በእያንዳንዱ
እንትን በእያንዳንዱ አሁን ካልነው 250 እንኳን ቢሆን 71% የሷ ቢሆንም ሌሎቹ መርከቦች የሚከፍሉት $2 ሚሊዮን ወደ ኢራን ካዝና የሚገባ ነው። ما جعل البرلمان يعظم مكاسب طهران عبر الموافقة على مشروع قانون لفرض رسوم على المرور الآمن. ስለዚህ ከዚህ በኋላ የመርከቦች በሰላም በዚህ በኩል እንዲያልፉ በማድረግ የሚገኝ የሆነ ገንዘብ እንዳለ እና ከዛ ጋር ተያይዞ ህግ ማውጣት እንዳለባቸው ፓርላማው ያመነው ይህንና ሌሎችም ጥቅሞችን እሳቤ በማድረግ لسفن الدول غير المعادية لإيران عبر مضيق هرمز. ይሄ ሁሉ ግን በኢራን ላይ ምንም አይነት የጠላትነት እሳቤ የሌለውን ሀገር ብቻ የሚመለከት ነው እንጂ እንደ አሜሪካ እስራኤል የመሳሰሉት ያው ይህ ስምምነቱ ካልተደረገና ፍቃዱ ካልተሰጣቸው በስተቀረ በዚህ በኩል ማለፍ የማይችሉ ከእስራኤልና አሜሪካን ተባባሪዎችን ጨምሮ ውጪ ያሉ ሀገራትን ብቻ የሚመለከት ነው ይህ ሂደት ማለት። يبدأ المسار بتقديم السفينة معلومات كاملة عن ملكيتها وعلمها وشحنتها ووجهتها وطاقمها. ስለዚህ ማንኛውም መርከብ በዚህ በኩል ሊያልፍ ከፈለገ የሚጠቀመው የሆነውን የባንዲራ አይነት ይታያል፣ ውስጡ የጫነው ጭነት ይታያል፣ የተሳፋሪ ወይም ውስጡ ያሉት የዚህን መርከብ አስተዳዳሪዎችና መሪዎች ወይም ሹፌሮች ሁሉ ወይም ካፒቴኖቹ ይታያሉ። ሌላም እነዚህ ነገሮች በሙሉ ከታዩ በኋላ ነው አንድ መርከብ ከዛ ያንን ሁሉ አልፎ ይሄንን ሁሉ ኬላ አልፎ ከዛ ከፍሎ ነው የሚያልፈው ማለት ነው። وبيانات من نظام التعريف الآلي الخاص بها لا የራሷ የሆነ ለዚህ የተፈጠረ እንትን አለ ሶፍትዌር አለ በዛ መሰረት ብቻ ነው ያን ነገር የሚቆጣጠር يسجل تاريخ عبورها. يتم تمرير المعلومات إلى البحرية التابعة للحرس الثوري الإيراني. ስለዚህ በዛ ሳይድ ያለው የኢራን የአብዮታዊው መንግስት ይደርሰዋል መጀመሪያ መልእክት ከዛ በኋላ ያ መልእክት ከደረሰው በኋላ አጣርተውም ብሎ ነው ማለት ነው لإجراء فحوص خلفية للتأكد من عدم وجود أي صلة بين السفن والولايات المتحدة أو إسرائيل. ስለዚህ ይህ በተለይ ታርጌት የሚያደርገው አሁን ላይ የሚያልፉት ማንኛውም መርከቦች የእስራኤል ወይም የአሜሪካ እጅ የሌለባቸው መሆኑን በደንብ ይጣራል ማለት። إذا تم اجتياز فحص الخلفية فإن الأطراف تتفاوض بعد ذلك على سعر المرور. ከዛ መጀመሪያ ጽዱ ነው ከተባለ በኋላ ይህ መርከብ ከዛ በኋላ የሚያልፍበትን ብር ደግሞ ይነጋገራሉ ማለት ነው። በዓል ሲመጣ ይከተላል ልዩ ስጦታ። እንኳን አደረሰው ይግዙ ቅናሹን ይጠቀሙ አገር ይጎብኙ የሚለዎት ሁሌም አዲስ አማራጭ ይዞ የሚመጣው ቴምር ሪል ስቴት አሁንም በቀላል ዋጋ በመሃል ከተማ ከጉዞ ሽልማት ጋር ይዞ መጣ። ለቄራ ለሳር ቤት ለሜክሲኮና ለለገሃር አማካይ በሆነችው በቡልጋሪያ ዘመናዊ መኖሪያ አፓርትመንት ከባለ 1 መኝታ እስከ ባለ 3 መኝታ በ1.5 ሚሊዮን ብር ቅድመ ክፍያ ሙሉ ክፍያ ለሚከፍሉ ከ5.4 ሚሊዮን ብር ጀምሮ በዲዛይን በእይታ በወለል አማራጭ ቀርቦሎታል። ቴምር ሪል ስቴት ከገንዘቡ በተጨማሪ ከኢትዮጵያ አየር መንገድ ጋር ባለው የአጋርነት ስምምነት ከገንዘብ ቅናሽ በተጨማሪ አገር እንዲጎበኙ መንፈሶን እንዲያድሱ የሸባ ማይል ሽልማት ሲያቀርብሎ በደስታ ነው። ከዚህም በተጨማሪ ሰፊ ሳይት አማራጭ የግንባታ ደረጃም የሱቅ እንዲሁም የፊኒሺንግ አማራጮች ስላሉን ቴምርን ይምረጡ። ለበለጠ መረጃም በ0962 80 87 96 አሁኑኑ በቀጥታ ስልክና በዋትስአፕ ይደውሉ። መልካም በዓል። ቴምር ሪል ስቴት